እየሸሸን እንሰግጥ ያልነው ለዚህ ነው። በቃ ሰግጡ፣ አይዟችሁ። ሰግጦ መደወል ነው። አሁን እንደውም ሰግጬ ፋዘር ጋር ደውላለሁ። ስንት ጊዜ ሆነ ፋዘር አሁን ከዛ እየተሻሻለ ኧረ ፋዘር አሁን ብደውልለት ደግሞ ትላለህ ደግሞ ወይ እናቴ። ካናዳ ቶሮንቶ ኦኬ ሀብለኒ ኑሮ እንዴት ነው ካናዳ ላይ ሀብለኒ? እኔ ጌታ አይዞ ሽኮሪና ይላል አላሚ ፈሬቨር እና እዚህ ቤት አትጥፉሽ። እኔ እረዳችኋለሁ አውቀዋለሁ። ሳይሞላ ነው። አዎ ሀብለኒ ምን አይነት ጎልድ ነው የምትፈልገው? ንገረኝ እስኪ ምን አይነት ጎልድ ነው የምትፈልገው? ቆይ ካልሆነ አበረዋለሁ ላፕቶፑን ላይ ወጥቼ። አዎ ካናዳ ብርድ ነው። ቆንጆ 24K 24K እንዴት 24K 24 ካራት ማለት ነው የምትፈልገው? 24 ካራት ሀብለኒ ባር ነው የሚሸጥልህ። በባር ደረጃ ነው የሚሸጠው። 24 ካራት አይሰራም። መቀየት ስላለበት ነው። ይሄን ሁሌ ነግራችሁ እመጣለሁ። ፍሪ ፍሌስታን ከቴክሳስ ሀብለኒን አንዴ ላስገባው። ቅድም ልከልኝ እኮ ይኸው አስገብቻለሁ። ሀብለኒ ከካናዳ ሃይ እንዴት ነሽ? አለሁ ሁሉ ሰላም፣ ሁሉ መልካም። ስለምትመጪኝ ነው ብዙ ጊዜ ቴክስት ማድረገው። ግን መጀመሪያ ላይ አያሳይህ አድናቂሽ ነው አልኩኝ። ሀብለኒ ዝም ብዬ ስገምት 20 ቤቶች አይደል መጨረሻ 20 ቤቶች መጨረሻ ዝም ብዬ ስገምት ማለት ካልሆነ አትንገረኝ፣ ችግር የለም። እድሜ ያለ መናገር ይቻላል። እንዴት ገመሽ? በፎቶ ነው እንዴት ያለ ነገር ነው። ወንድ ልጅ እኮ አይቶ ለመናገር ቀላል ነው። ሴት ልጅ ነው እንጂ ከባድ። 20ዎቹ መጀመሪያ ነው። ድምፅ ራሱ ያስታውቃል። አይመች። ካናዳ ስንት ጊዜ ሆነ? ጠና ያልኩኝ ቴንኪው ለማንኛውም ስላስገባሽ ቴክስት አድርጌልሻለሁ። ኧረ ምጣጣ ያለው ቢመች። 24 ካራት በባር ነው የምትገዛው? በባር አለችና በውስጥ መስመር አፈረ። ይመችሽ። ደስ ይላል። ቆንጆ መቅደስ 24 ካራት በባር ነው። ከመቶ ካራት አለ 20 ካራት ማን ነው ግራም 10 ግራም። አሁን እሱ ልክ ስትገዙት እንትኑን ጉግል አድርጉ። ዱባይ ሬቱ ስንት ነው? ቀላል 24 ካራት ዱባይ ላይ ስንት ነው? አሁኑኑ ይነግራችኋል። እኔ የምጠይቃችሁ ሁሉም ይጠይቃችሁ ሰርተፊኬት ነው። የሰርተፊኬታችን የኔ ይለያል፣ የእሷ ይለያል፣ የዛ ይለያል። አሁን ተግባባል እንጂ የእንትኑ ዋጋ በዛሬ ባለው በላክባት ቀን ሬት የሚደረገው እሱ ነው። በውስጥ ላክልኝ፣ ችግር የለው። አዎ በቃ የሁሉም ቆንጆ መቅደስ የሁሉም አንድ አይነት ነው። ሲሰራ ደግሞ ሜኪንግ ቅድም ብያቸዋለሁ። ሜኪንግ ከሆነ ለምሳሌ ይሄ መግዛት ፈለክ አይደል? ይሄን መግዛት ስትፈልጊ ይሄን የሜኪንግ ነው የምጠይቅሽ። ሜኪንግ ነው። እኔ ጋር ያለው ካራቱን እነግርሻለሁ። ከዛ በኋላ ግራሙን መዝነን እነግርሻለሁ። ታየዋለሽ። ከዛ ውጪ ምንድነው የምናደርገው ማለት ነው? የሜኪንግ ነው የተሰራበት ነው የምትጠየቁት በእያንዳንድ ግራሙ። ናይጄሪያ አሁን ናይጄሪያ ምን ልታረግ መጣ? ናይጄሪያ ላይ ወይ ጉድ! ቆንጆ መቅደስ ኤግዛክትሊ እሱን ነው የምናደርገው። በሜኪንግ ነው በእያንዳንዱ ግራም የትኛው ላይ ሜኪንግ ትጠየቃለህ። ለምሳሌ 500 ስንት ነበር? አሁን ሰሞኑን ስንት ነበር? ለምሳሌ ልንገራችሁ። አሁን ስንት ነበር? 32 ግራም 22 ግራም 20 ግራም
4004 ለምሳሌ 32 ግራም 22 ካራት 4416 ነው 22 ግራም 3036 ነው ዶላር 20 ግራም 2760 ነው የሰሞኑ ዋጋ ነው ይሄን ይጨምሯል አሁን 20 ካራት ሰሞኑ ስንት ብለና 138 እኮ ገብቶ ነበር አይገርማችሁ 135 ከ81 ነበር 24 ካራት 22 ካራት 125 ነበር 21 ካራት 120 18 ካራት 103 ነበር ገርማል በቃ እንዴት በየጊዜው አሁን ምናልባት ማን ነው የሆነ ሰው ብሎኛል ምናልባት ለምሳሌ 10 ግራም ኦፍ እንትን ስንት መሰለ 10 አይደል 10 ግራም በመቶ ስንት ገብቶ 137 ነው 36 ገብቷል ነበርሽ በ135 በ36 ነው ያዘው ከዛ በዛ ባለው ዋጋ ነው ምናል 10 ካራቱ ስንት ሆነ 136 ሲሆን 13000 በምን 1300 ምናምን ይሆናል አይደል በ10 ልክ ነው 1350 ይሆናል ከዛ ሰርቲፊኬት ነው የምትጠየቀው በ1350 ሲደመር ሰርቲፊኬት $300 ወይ $400 ላይ ስለሚላይ ነው እስከ 500 ይሄዳል 1300 ብያለሁ አይደል በ4 ጊዜ 3 12 4 ወይ 5 ነው ምን 300 4 ወይ 5 ነው በ500 ነው ያዘው 1000 ምክንያቱም እንትን በጣም ያጨቃጭቃል ሰርቲፊኬት 1350 የነበረው 500 1850 ወይ 750 ወይ 850 ከነማላኪያው 1900 ከነማላኪያው እንደው ላይክ በጣም ሄደ ቢባል ከ1900 በላይ ሄደ አሁን በዚህ ባልኩ ዋጋ ብንሄድ ማለት ነው ዋትስአፕ ራፋኤል እንዴት ነህ ፍሪ ፕሌስቴን ተግባባራ እንትኑ በሬቱ 10 ታበዛዋል ከዛ ሰርቲፊኬት ስንት ነው ትለኛ ምክንያቱም ከሰርቲፊኬቴ ከዛስ የኔን ጨምሬባት የሰርቲፊኬቱን ጨምሬ ነው ምነግር አባቴ ናቱ እንደዛ ነው ምክንያቱም የኔ ማለት ዝም ብዬ እኛ አልኩኩ ያ ያሁን የምትሉት የወርቅ ዋጋማ የዋጋው ነው በቃ እኮ ዛስ እኛ ከሜኪንጉ ከሰርቲፊኬቷ ትንሽ ከሜኪንጓ ምናምን ነው እኮ የምናገኘው ሜኪንግ ያደረገው ሰው እኛ ምናምን ነው የምናገኘው ታክስ ሳይሆን ጎልድ ባሩ ሊወጣ ከዱባይ የሚችለው ሰርቲፊኬት ስንሰጥህ ነው ሰርቲፊኬት እኛ ሰርቲፊኬት ስንሰጥህ እንከፍላለን እንደ ታክስ ሳይሆን የባለቤትነት ማረጋገጫ ለእንተናን የሰጠነው ብለህ ስንል ለዚህ ከዱባይ መውጣት ይችላል ለዚህ ሰርቲፊኬት ይሉታል ራፋኤል of course thank you ራፋኤል የኔ ጌታ የኔ ቆንጆ በሚቲ ራፋኤል በሚቲ ደስ ይለኛል ራፋኤል ራሱ ሩፋኤል በነገራችን ላይ ከመልአክ ስም በጣም ይገርማችሁ ቅዱስ ሚካኤል ምን እንደሆነ ታውቃላችሁ ስሙ ምን ማለት እንደሆነ ልክ እንደ እግዚአብሔር ማለት ነው like God ልክ እንደ ፈጣሪ እንደማለት ነው ዋው በቂ ቅዱስ መልአክ እኔ በጣም ያለኝ ክብር ለመልአክ ልነግራችሁ አልችልም እንዲ ከሚያቀሉት እንደዚህ ያው የነ ጴንጤዎች ነው oh my God they are ko baka wow like God ቅዱስ ሚካኤል yeah chaye free Palestine you can anytime she inbox don't worry about it anytime
የወርቅ ጉዳይ ስትፈልጉ ምናምን ልዬ ዛሬ ስንት ወርቅ ገባ ምናምን ጨቅጭቁኝ። ለምን ልክ የወረደ ጊዜ ላጥ ብለን ቶሎ እንዳስታውሳችሁ። እሺ አሁን ዲሴምበር ላይ የሆነ በነገራችን ላይ ኦፈር አሉ። አሁን እኛም ጋር ኦፈር ወጥቷል። ሌላውም ጋር ሁሉም ኦፈር ይወጣል። ኦፈር የሚወጣው የትኛው ነው ብለህ ስታይ አብዛኛውን 18 ካራት ላይ ነው ኦፈር የሚወጣው። ኦኬ ቻይኑዬ ቴንክ ዩ ቻይኑዬ ቻይኑ ሪካርድ እሰይ ሪካርድ ቻይኑ ሪካርድ ያው ፎሎ አድርጌሻለሁ እኔ ቆንጆ ቻይኑዬ ይመች ስታይ ዋለው ምንም እንደምትሰሪ ጥሩ ሌላ ጊዜ ስትመጪ ጥሩ ነው። እሺ እንትን ብሎብኝ አንዳንዴ 3 ፐርሰናሊቲ ነው ያለኝ ቻይኑዬ አልገባሽ ነገር አንዳንድ ቀን ሶስተኛዋ ዲጄ ሊስት መጣ እኮ ሰው እኮ አልተረዳልኝም። ጀምናይ ነኝ ሶስተኛዋ ዲጄ ሊስት መጣ የዛንን ላይ ምን ደሞ ታውቃላችሁ ቀድና ምትሰክሰዋ ሁለተኛዋ ዲጄ ሊላ አቤት ሷስ መጣ ሲያምር ጭዌ ያምራል እኮ ጭዌው እንደዚህ ለትውልድ ይተላለፋል። የኔ ኢንተርቪው እኮ ለትውልድ ይተላለፋል። አንተ ተው እንጂ ለትውልድ ታስተላልፋለች። ላይክ ቱ ዚስ ኤክስትሪም ለልጆች ምናምን 3 ልጆች ናቸው ያልኩት 4ኛው ትሽ ተረስቶ ነው እሱ መጣበታለሁ ሌላ ቀን ተሸፍኑ አጅር ስለሆነ ተሸፍኑ ነው 4 ልጆች ናቸው። ያቺኛው ሰክሶ ስትመጣ እንዴት ታምራለች። 3ኛዋ ዲጄ ስትመጣ አላቃት እኔ ራሱ እንዲህ ብዬ ነበር ብዬ እላለሁ። Yes, the gold value. Oh, Rafael, okay. Gold bar, free Palestine, okay. በጣም አሪፍ። አሁን ምን ላድርገው? ስክሪንሾት አድርጌዋለሁ። ፍሪ ፓሌስታይን ፎሎ አድርጌያለሁ አይደል? እኔ ቆንጆ ወይ አላረኩም፣ ይቅርታ ጠይቄያለሁ። ፎሎ አድርጌያለሁ። ራፋኤልንም ፎሎ ራፋኤልን አድርጌዋለሁ ቃል ኖ እዚህ ከባድ ነው። ፍሪ ፓሌስታይን ልክ ሲወርድ ኢንቦክስ አደርጋለሁ። ወዲያውኑ ግን ወዲያውኑ ነው መግዛት ያለብን። ለምን ነገ ሊጨምር ስለሚችል ማለት ነው። ልክ እንደዚህ ሲወርድ ልክ እንደዚህ ያለ አይደል ይሁን። አሁን ዲሴምበር ላይ የሚጠበቃል የሆነ ሰዓት ላይ ይላል ተብሎ ያው እንግዲህ ጠንቋያን ቀልባና ቆም Thank you China Record. Thank you በጣም ቻይኒዬ don't worry about it. China Record ይልሃል አባቴ። ሪከርደሮች ቡና ነበረ ጠፋብኝ። አሁን ቻይኒዬ ከች ብላለች። የኔ ቆንጆ ምንም ጣጣ የለውም። 3ኛዋ ዲጄ ስትመጣ አልችላትም እላችኋለሁ። ራሱ ታስወጣኛለች። ቾምቤንም ቡዜንም ታሰጠዋለች። 3ኛዋ ዲጄ ስትመጣ ቾምቤ እኮ የመጀመሪያው ነው። ቾምቤ ፊት ለፊት ያለው ነው ይታወቃል። ቡዜ የመጣች ጊዜ ትሰክሳለች። ቡዜ ምናምን ቾምቤ ይሰክሳል፣ ግን የዋህ ነው ቾምቤ። እኛዋ ትንሽ አሰክሷም አይቻልም። 3ኛው ግን አናውቁም። ቡዜም ቾምቤም አያውቁት። በጫማ ጥፊ አድርጎ 3ኛው ፐርሰናሊቲ የመጣ ጊዜ አለቀ። እኔ ራሱ ጉድ ፈላ መለበት ማለት ነው። ያንን ሲልኩልኝ አላየውም። እኔ ራሱ ቾምቤም እኔ አይደለሁም ይላል፣ ቡዜም እኔ አይደለሁም ትላለች። 3ኛው ስግጥ ብሎ ነው የሚያየው። ስግጥ ያለ ቀን አለቀ። ሰማይና ምድር ተገለባበጠ። ደስ ይላል ብቻ። ቴንክ ዩ ቻይና ሪከርድ ለእንትኑ ለጨዋታው ድምቀት ብለን እንጂ ዛሬ ቤቱ ቀዝቅዟል። ሙዚቃም የለኝም። ለዛ ነው የጠፉብሽ። ለዛ ነው የጠፉብን። ዶንት ወሪ ባሪ። በጣም አመሰግናለሁ ለሼው። ቴንክ ዩ እና የወርቅ ዋጋ በዛ መልኩ እንትን ሲል እንትልላችኋለሁ። ያው እኔ ማረግላችኋለሁ